የጃኒን ባህሪ አለባብሰ ምን ብለ ቀሚስ ልበሽ እንደዚህ ምናምን ጃኒ ፍሪ ነው የምትፈልገው። ፍሪደም ትፈልጋለች። ፍሪ ሙሉ ያንን ፍሪ የሚያደርጋት ደግሞ ጆንታኒ ነው። እየተጣላም ቢሆን ከአንድ የበለጠ ይመክራታል። በነገራችን ላይ እኔ የወለደ ይለያያል እያልኩኝ አይደለም፣ ግን ሁላችንም የእጃችንን እናገኛለን። እውነት ናት። ሌላ ወንድ አላፈቀረችም። በነገራችን ላይ እቺ ልጅ አዲስ ወንድ ቢሆን እንኳን ከአዶናይ ጋር ሆና አዲስ ወንድ አፍቅራ ቢሆን ኦኬ። ኤክሶን እኮ ነው ያናገረችው፣ መብቷ እኮ ነው። ምነው አንተ ኤክስን አላናገርክም እንዴ? እኔ ብቻ ይድረሰኝ እጄ ላይ አሁን እንደሆሬ ነው የሰማሁት። አሁን እንዲህ ነው የሰማሁት። እጄ ላይ ብቻ ይድረሰኝ። አዶናይ አወጣልሃለሁ። አንተ አናገር አታውቅም እንዴ? ከማናገር አልፈቆ ከሴቶች ጋር እኮ ተገናኝተሃል። ያንተ ደግሞ ይባስ አሽሙረህ ይባስ። አሽሙረህ ይባስ። ያንተ ደግሞ ይሄ የምትለጣጥፈው መንገድ እየሄድኩኝ ነው እንዲህ እያደረግኩኝ ነው ብቸኝነት ይሻለኛል። አሁን ትላንትና የሆነ ነገር ለቀህ ነበር ወይ? በደንብ መልቀቅ ነው ለቀህ በቃ ብቸኝነቱን ከተሻለ እኔ መድኃኒዓለም የምላችሁ በእናታችሁ ሁለታችሁም ተዋት። ጆን ዳንኤል ሲጀምር ተናግሯል። በቃ እኔ የራሴ ላይፍ አለኝ፣ ላይፍ ላይ እየኖርክ ነው ብሎ አለቀ። የራስን ላይፍ እየኖርክ ነው። ኢትስ ጉድ ኦኬ። ልቀቋት ከዚህ በኋላ። እኔ ልንገራችሁ፣ አንድ አይደለም ሁለት ሰው እንዲህ ብሎ እየጠበቃት ነው። ሁለት ወንዶች አይደሉም፣ ከማንኛውም ወንድ የተሻሉ፣ ከማናችሁም የተሻሉ። እግዚአብሔር ደግሞ የዛሬውን ዝቅታ ነገ በወርቅ ምንጣፍ ላይ ቁጭ እንደሚያደርጋት ነግራችኋለሁ። ትማርበታለች፣ ታድግበታለች፣ ኖራበታለች። ይህን ስቃይ ትኖርበታለች። ሁለታችሁም ልቀቋት፣ ተዋት። ምክንያቱም ይሁን በዛ የዚች ልጅ ስቃይ ብዝትን ያለው አንድ ነገር ብትሆን የሆነ ነገር ቢፈጠር ነገ መውቀስ አንፈልግም። ጆን ዳንኤልን መውቀስ አንፈልግም። አዶናይንም መውቀስ አንፈልግም። ከእናንተ ውጭ ኖራለች፣ ከእናንተም ጋር ኖራለች። እግዚአብሔር ለእሷ ያለውን እህል ውሃ የትም አይወስዱ። የሚያሳዝነኝ ግን ወንዶች ስህተት ሲሰሩ፣ በሴት ልጅ ላይ ስህተት ሲሰሩ ችግር የለውም። በሴት ልጅ ላይ ስህተት ሲሰሩ፣ ሴት ልጅ ግን የሆነ ነገር ስትሰራ ግን ይሄ ሁላ ውርጅብኝ፣ ይቺ ልጅ ትላንትና ምን ተሰርቶባት ነው ዛሬ እንዲሆነችው የሚለው እንኳን አስተሳሰብ እንኳን የላችሁ። ለምን እንዲሆነች ጃኒ እንደው ብታረገው አላረገችውም፣ ግን ብታረገው ራሱ ለምን እንዲሆነች ለምን እንዲተፈጠረ የሚለን የለም። አብሯት የነበረ ልጅ አብሯት ትላንትና የነበረ ልጅ በስተትም ይሁን እሷን እኔ እርግጠኛ ነኝ እሷን ለማናደድ ብሎ ያደረገው ነው። ጃኒ ተናዶም ስለነበረ በሰዓቱ እስር ቤት ግን ያየነውን አይተናል፣ የሰማነውን ሰምተናል። እንዲያውም ልንገራችሁ አይደለ እስር ቤት ሆነ ጆን ዳንኤል እግዚአብሔር ለራሱ እስር እንድች ብሎ አልተጨነቀም። ለራሱ እስር ለእሷ ነበር የሚጨነቀው። ምን ያደርጉብኛል፣ ምን ትሆን ይሆን፣ ምን ያጠቋት ይሆን እያለ እናቴ። ለዚህ ነው ይኸውላ እንገራችሁ በጣም ነው የሚያስብላት። ኢቨን ዛሬም ቢወልድ ምንም ቢልም ኦኬ። እዚህ ጋር የተፈጠረው የበቀደሙ ነገር እኔም አስደንግጦኛል። ኦኬ። ጃኒ ደግሞ የዋህ ናት። በቃ ነገሮች እንዲህ ይመጣሉ ብላ የምታስብ ልጅ የሆነ ነገር ሁሌ የሁለቱ ችግር ምንድን ነው ልንገራችሁ። አዶናይ የጃኒን ባህሪ አለባብሰ ምን ብለ ቀሚስ ልበሽ እንደዚህ ምናምን። ጃኒ ፍሪ ነው የምትፈልገው፣ ፍሪደም ትፈልጋለች። ፍሪ ሙሉ ያንን ፍሪ የሚያደርጋት ደግሞ ጆን ዳንኤል እየተጣላም ቢሆን ከአንድ የበለጠ ይመክራታል። በነገራችን ላይ በሰው ፊት እንዲህ ላይ አያደርጋትም እንጂ ይህን ነገር አስተካኪ። ጆን ዳንኤል እንዲህ እንደምታዩትም አይደለም። ከአዶናይ የበለጠ ጀግና ወንድ እንደሆነ ደግሞ ይነግራቸዋል። ከአዶናይ የበለጠ እንዲህ ስታወሪ እንዲያወሪ እንደዚህ። እኔ አንዳንዴ ዞር ብዬ ሳስበው
እኔ እውነቴን ነው የምላቸው። እኔ ሁለቱንም በጣም ነው የምወዳቸው። ምክንያቱም የሆነ እንትናቸው የሆነ በቃ እንትን ይለኛል፣ የሆነ ይገዛኛል በቃ። እና ማሚ ይኸውልሽ ሰው ፊት እንደዚህ ነው የምታወራው፣ እንዲህ አይወራም፣ እንዲህ የሚል ልጅ ነው ጃኒ። በተፈጥሯ የዋህ ሴት ናት፣ በጣም የዋህ ሴት ናት። ምን ያስቀይም አታውቅም። አንደኛ እንደምታዩት ልጅ ናት። ያ ማለት እንትን አይደለም። ምንድን ነው የሚባለው? እንዝላልነትም አይደለም። ተፈጥሮ በቃ ተፈጥሯ ስትናገር ፍሬውን ያደገች ልጅ ናት። ለመምከር ሁላችንም እንላለን፣ ይህን ልበሽ፣ ይህንን አድርጌ። ግን ልጇ ፍሪ መሆን ትፈልጋለች። እንደፈለጋት ትልበስ። ኪዱ እና ጃኒ አንድ አይነት ልብስ ነበር የሚለብሱት፣ አንድ አይነት ልብስ። ይሄ በቃ ሂፕሆፕ ምናምን እድሜያቸው። አሁን ደግሞ ሲያድጉ የሚሄዱበት ቦታ ይወስነዋል። የሚሄዱበት ቦታ ማለት ምንድን ነው? የሚሄዱበት አካባቢ። አሁን የምትሄደው ጃኒ አድጋለች፣ ትልቅ ሆናለች። የምትሄድባቸው ቦታ ይወስነዋል። ስለዚህ አክሰሱም አላት። የሚያለብሷት ደግሞ እንትኖች አሉ፣ የልብስ እንትኖች አሉ። በሰጧት እሱን ለብሳ ታስተዋውቃለች፣ ትሄዳለች፣ ምናምን ትላለች። ይሄ ደግሞ ሌላ ባህሪ ያለው ግን ጠርቦ በቃ ልጅቷ ገና ልጅ ናት፣ እንደ ትልቅ ሰው ሊያረጋት ይፈልጋል። አይሆንም። ይሄ ራሱ ማፈን ነው። እንዲህ በቃ ከረባት ምናምን እሱ እንደሚያደርገው እሷ ላይ ያንን ነገር መስራት ይፈልጋል። ጃኒ እንደዚህ አይነት ሰው አይደለችም። ሁሉም በቃ የራሱን ነገር ሊያረጋት ይፈልጋል። ነው አይደለችም። ታፍናለች ልጅቷ። በነገራችን ላይ ታፍናለች ስላችሁ ወደ ለጊዜው የሆነ ያፈቀራችሁ ይመስላችኋል፣ ግን አይደለም። በቃ ይሄን አርግ ስትባል የሆነ ሰዓት ላይ የዛ ሰው መልኩ ራሱ ይጠፋችሁና የዛ ሰውዬ መልኩ ራሱ ፍቅሩ ይጠፋችሁና ወዴት ትሄዳላችሁ? ለማውራት ራሱ እፎይ ለማለት ኤክሳችሁ ጋር ትደውሉ። እውነቴን እኮ ሳታስቡት የሆነ የኋላ ነገር ትዝ ሊላችሁ ይችላል። ወይ ደግሞ እንዳልኳችሁ የሚያገናኝ ነገር ስላላቸው ይሄ ውክልና አለ። ከዚህ በፊት ይተዋወቃሉ እነዚህ ልጆች፣ ብዙ ነገር አብሮ አሳልፈዋል። ጃኒ ሆነው ብዙ ነገር እዚህ ላይ የነሱ ሰዓት በደረሰ የምንላቸው ልጆች ለመሳቅም ለማዘን እንክብካቤ በዚህ መልኩ አይደለም። እያሰደባት አይደለም እንክብካቤው። አሁን እኮ እያሰደባት ነው ይሄ ልጅ። በነገራችን ላይ እያሰደባት ነው። አቶ አዶናይ ይወጣል፣ የሆነ ጫካ፣ ተራራ፣ ውሃ ምናምን ይለጥፋል ኢንስታግራሙ ላይ። ፍቅርን ብዬ ነው እንጂ ምናምን ይላል፣ መልሶ ይሰርዘዋል። ከዛ ወታችሁ ተወርዱባት ያላችሁ። ጭራሽ ይባስ ብሎ ዘመዶቹ፣ የሱ ዘመዶች ታጥቀው ተነስተው ማለት ነው ይቺ ሴት ምናምን ብለው ያናንቋታል። ምን አርጋ ምን አጥፍ እኔ ኤክሴ ከሆነ በልብስ አናገርኩት፣ በራቁት አናገርኩት። ሲገባ ሳቅ። ቆይ በነገራችን ላይ እኔ አንድ ጥያቄ ልጠይቃችሁ። አዶናይ ጃኒ የጆን ዳንኤል ሚስት መሆኗን አያውቅም? ጓደኛ መሆኗን አያውቅም? ሚስት አልኩኝ ይቅርታ፣ ጓደኛ መሆኗን አያውቅም? ምን ዘፈን ነበር ሲዘንፍ የነበረው? እርሳ ነው እርሳ እያለ መኪና ውስጥ ይህንን ሁላ ያመጣው ራሱ አዶናይ። በነገራችን ላይ ለዚህ ሁላ ችግር መምጣት፣ ለዚህ ሁላ ልጆቹ እዚህ ጋር እንዲደርሱ ማድረግ፣ ሁለቱ ልጆች ተመልሰው ይሄኛውም የራሴን ህይወት እኖራለሁ ልጄን ማሳደግ እፈልጋለሁኝ ብሎ ከልጁ እናት ጋራ እንደ አዲስ ለመጀመር ሲል ዘፈን እየመረጠ አሽሙር እየተናገረ ምናምን ነገር ልጅቷን እንደውም ዝም ነው የምትለው። ምክንያቱም በመሀል የተጣበቀች ድፎ ዳቦ ሆናለች። ጃኒ ብዙ ነገር እያደረገ አሽሙር የሚናገረው ማን ነው? አጅሬው ነው፣ አዶናይ ነው። ለዚህ ሁላ ያበቃንም አዶናይ ነው። እስቲል ነው ድረስ እናንተ አውሩልኝ፣ እኔ ግን ዝም ብዬ ልያችሁ።
አንድ ነገር ልንገርህ አዶናይ፣ አንድ ነገር ልንገርህ፣ እየበለጠቻችሁ ነው እሷ ጃኒ በጣም በዝምታ ውስጥ እኔ አንዳንዴ እኔ እንደውም ወጥታ ምናምን የሆነ ነገር ትላለች ብዬ ነበረ። በጣም ነበረ የፈራሁት። ግን የአንድ ትልቅ ሰው መልስ እየመለሰች ናት ያለችው። በቃ እኔ ተናገረች፣ ጨረሰች፣ አለቀ በቃ። አሁን ዝምታ ውስጥ ናት ያለችው። እየለፈለፍክ ያለው አዶናይ ነው። ያ ቦዲ ላንጉጅ ድግስ ቤት አሁን ድግስ ቤተሰቦች ጋር ተጠራው ጥርቅስቅሴ እነ ካሊድ ጎበዝ ነው፣ ተጠቀምበት። አንዳንድ ጊዜ የማትጠብቁትን ሰው በዚህ መልኩ ስታገኙት፣ በእንደዚህ አይነት ሁኔታ ላይ ካሊዴ ፋውንዴሽንን ነው ማስታወቅ የፈለግከው። ጥሩ ስራ ሰራ። በስማ ጆን ዳንኤልን እኔ አንዳንዴ ምን አይነት ሰዎች እንደሆናችሁ እኔ እግዚአብሔር ይሁንላችሁ። ርቦት የመጣ ሰውዬ ከካናዳ ለኢትዮጵያ ምግብ ሊሰጥ አይችልም። ተቸግሮ የመጣ ሰውዬ ከካናዳ ኢትዮጵያን ሊያሳድግ አይችልም። ለራሱ ሞቲቬት ይሁን መጀመሪያ ላይ። ኦኬ እኔ ምንም ቢሆን እዛች ሀገር ላይ በችግር በደስታም በጦርነትም በሰላም የነበሩት እዛ ሀገር ያሉት ልጆች ይሻሉ። እግዚአብሔር ምስክር ነው። አንዳንዴ ይህ አስመሳይነት ነው። ዝም ማለት ነው የሚመሰለ ነገር የለም። አንተ የምትበልጥ ከሆነ ምንድነው ችት የምታደርገው? አላደረገችም። እሷ አላደረግኩም ካለች አላደረገችም። ምነው ቺት የምታደርገው? ቺትስ ደግሞ ብታረግስ ምክንያት አላት። ምን የምናውቀው ነገር አለ? ምን የምናውቀው ነገር አለ? እውነትም መንጋው ተለቀቀ። እንደ ችግር እኮ ነው የሆነብን እኮ ቺቲንግ ሬድ ፍላግ። ይሄ ሁላ ወንድ ዓለም ላይ ያለው ወንድ በሙሉ ቺት ሲያደርግስ ጆን ዳንኤል ከናዩ ጋር ሆኖ በነበራቸው ነገር ሲወልድ ይቅር ተባብለው አሁን እንዴ ቺት መደረጉ የሚታያችሁ? ይቅር ተባብለው እስር ቤት ውስጥ ያንን ሁላ ጊዜ እየጠየቀችው የዛኔ ምንም አላላችሁ። ይቅር ባይነቷንም ምንም አላላችሁ። ፍቅሯንም አላሰባችሁትም። እሱ አንድ ቀን ማነው ስሙ ይሄ ማነው አዶናይ ኢንተርቪው ሲደረግ አምለሰትም ላይ ማነው ስሙ ላይ አምለሰትም ላይ ማነው ስሙ ደግሞ ማነው ስሙ አንድ ሞቲቬት ጋዜጠኛ የለም ሞቲቬት የነበረውን ጋዜጠኛ ሆነ ጃኒ ምንድናት ሲባል ገርል ፍሬንድ ናት ብሏል። እንዴ አላለም እኮ ግልጽ እኮ አውጥቶ እኮ አልሰጣትም። እዚሁ ዝም ብሎ ዩቲዩብ ላይ ፉን ይላል ምናም ላይ ፉን ይላል እንጂ ጃኒ ጥሩ ሰው ናት እናያለን ከማለት ውጪ ማን ያዘዋል? ስለ 7 ዓመት የነበረው ፍቅረኛ ቺት ካደረገ እንደውም አዶናይ ነው ቺት ያደረገው። እዚህ ፍቅረኛ ይዞ አፍቃሪውን ይዞ ኢትዮጵያ አዲስ ህይወት ጀምሮ 2 ጊዜ ኢቭን ከጃኒ ጋር ያለ የቴዲ አፍሮ ሚስት ስትጠይቀው ስለ ጃኒ አልተናገረም። ኮርቶባት አልተናገረም። እቺ ልጅ እኮ አይደለም ቺት ለምን ይፈልል ብለን በላዩ ላይ አታገባ። ግልጽ አርጎ እንዲህ ከመሳሳምና ከመባባል በስተቀር ምን ያየነው ነገር አለ? ተጋብቷል፣ 80 ፈርመዋል። እቺ ሚስቴ ናት ጃኒ ፍቅሬ ናት ምናምን ብሎ አሳይቷል? አላሳየም። እንዲያውም ይባስ ብሎ የሱ ዘመዶችና አብዚ ቁልጭ ይኸው ይወርዱባታል ልጅቷ ላይ። እኔ የሚያገባኝ ስለ እውነትና እውነት ነው የምናገረው። እውነትና እውነት። እቺ ልጅን አሁንም እንደዚህ የምትሰድቧት ከሆነ እግዚአብሔር በልጆቻችሁ ላይ ያድረስ ብቻ ነው የምላችሁ። ሁላችሁም ቺተሮች ናችሁ። ሁላችሁም እንዲያውም ልትከበር ይቅር ባይነትን ያሳየች ጎበዝ ሴት ናት። ገባችሁ? እኔ ቦን አላረገውም። ይቅርታ አድርጉልኝ። እኔ አላረገውም።
የማረግበትን ምክንያትም የለኝም። ግን ዊኖ የቱ ጋራ ፎንቃው የቱ ጋራ ፍቅሩ እንዳለ እናውቃለን። ከለቀምት ፊንፊኔ መታ ህይወቷን የለወጠች ልጅ እናንተ ከለቀምትና ከአዴግራት አሜሪካንና ስዊድን የሴቶች ተምሳሌት የወጣቶች ተምሳሌት ናት። እኔ በነገራችን ላይ ሊያሹ የተናገረችው ነገር እኔ አይከብደኝም፣ ይቅርታ አድርጉልኝና ምንም አይከብደኝም። ምክንያቱም አዶናይ እውነቱን ተናገር ነው ያለችው። ለምንድን ነው አሁን እናንተ ጃኒን የጠቀማችሁ መስላ? ጃኒን አልተናገረቻትም። እውነቱ ይውጣ ካለችው ትክክለት እውነቱን ይውጣ። ምክንያቱም ጎንደር ላይ የሆነ ችግር ነበረ ነበረ። ከዚህ በፊትም ተጣልተው ያውቃሉ። አዎ ተጣልተው ያውቃሉ። ምክንያት አላት ጃኒ ከጆን ዳንኤል ጋር የምታወራው። በነገራችን ላይ ደግሞ እንዲህ ሁሉ ሰው እንደዚህ እዚህ ላይ የምታዩት ነገር ነግሯቸዋል። ሰይፉ ነግሯቸዋል። ሰይፉ የሚባል ልጅ አለ እዚህ ላይ የሚናገር ሁሉ ነገር ቪዲዮ ላይ እንደምታዩት አይደለም። ወንዶቹ ቀናተኞች ናቸው ከሴት ይልቅ። ድሮ ሴት ነበር የምትቀናው፣ አሁን ወንዶቹ ናቸው እየቀኑ ያሉት። ገባችሁ? የሆነ ነገር ስልክ እንዲህ ጎንደር ላይ ስትጨፍር እንዲህ ብሎ ነበር የሚያት፣ እንዲፈዙ በቃ አዶናይ ማለት ነው። እንዲፈዝዝ ብሎ ነበር የሚያት፣ ፍዝዝ ብሎ እንዲህ በቃ ሰውነቱ ራሱ በቃ የሆነ ነገር እስክታም ትበል እንዲፈዝዝ ብሎ ነው የሚያት። ምንም ፍዝዝ ብሎ ነው የሚያት። አይሁን አይደለም። ማፍቀር ጥሩ ነው፣ መውደድ ጥሩ ነው፣ ጥሩ ነው። ተፋቀሩ፣ ተዋደዱ፣ እኛ ደስ ይለናል። ቲያትር ግን አታብዙብን። ቲያትርን አታብዛው። ቲያትርን አታብዛው። ማን ነው ቤት ውስጥ እዚህ ላይ ምናልባት ልታስመስል አፍቃሪ አበባ ምናልባት በአበባው ምትክ ጥፊ ሊሆን ይችላል። አንተ ጋ ያለው በአበባው ምትክ ንቀት ሊሆን ይችላል። እኔ እዚህ ላይ ያየሁትን ነገር በሙሉ እኔ አላምንም። ይቅርታ አድርጉልኝ። እኔን ማምነው የጆን ዳንኤል እና የጃኒን ፍቅር ብቻ ነው። ምክንያቱም ጸቡም ፍቅሩም ጸቡም ሁሉ ነገር ፊት ለፊት ስለነበር በቃ እኔ አምነዋለሁ። እሱንም እኔን እንገራችሁ መጽሐፍ ጸሐፊ ብትሉኝ ስለ እስር ቤቱ እኔና ኪዱ ምንጽፈው መጽሐፍ አለ። ፍቅር እንዲህ ከሆነ ጆን ዳንኤል የከፈለውን ደግሞ እናውጣዋለን፣ በደንብ እናውጣው። ምክንያቱም በጣም ነው የሚወዳት፣ በጣም ነው የሚወዳት። በጣም እኔ ዛሬ ይውደዳት አይውደዳት እኔ አልወዳትም ቢል እኔ አላምንም። በቃ አለማመን ደግሞ መብቴ ነው። ይሄና ምን ነው አሁንስ በዛ፣ በጣም በዛ፣ በጣም በዛ። ይሄንን ደግሞ አምነህ የገባኸው አዶናይ አንተ ነህ። አምነህ የገባኸው ይቺ ልጅ ወፌ ላይ ያለ ፍቅር እዚህ ቲክቶክ ላይ ስናይ እንደነበረ እንዲያውም ይሄ ህዝብ ሾርት ሚሞሪ ስለነበረ እንጂ ምድረ አሮጊት በሙሉ ቁጭ ብለው ዛሬ እኮ አይደለም 10 ሺህ እና 20 ሺህ በእነሱ ጊዜ ነው ጸባቸው፣ ፍቅራቸው፣ ዘፈናቸውም። ለምንድን ነው የሚረሳው? ለምን ይረሳል? አንረሳ። አብረን የተሰቃየ ነውም አለ ስቃይ፣ ስንት ስቃይ። ዛሬ የራሳቸውን ኑሮ ይኖሩ፣ መብታቸው ነው። ሁለቱም ይኖሩ የመረጡትን። ግን ልጅቷ ግን በማል የምትጨነቅበት ምንም ነገር የለም፣ የምትሰደብበት ምንም ነገር የለም። ምንም ብዙ የምናውቀው ነገር አለ። እኔ ቁጭ ብዬ መጽሐፋቸውን ጽፌ እሰጣችኋለሁ። የነበረውን ነገር በሙሉ የምን ወዲያ ማለት ነው የለም። ሁሉም በሪሌሽንሽፕ ላይ ጥልቅ ብሎ እየገባ ማለቃቀስ ሆነብን እኮ እንዴ! እራሳችሁ እያወቃችሁ ጥልቅ ብላችሁ እየገባችሁ ከዛ በኋላ ተከዳው እንዲሆንኩኝ ሰው የመረጠው ላይ መርጦ እስከሚኖር ድረስ የራሱ እንትን ነው። ግን ልጅቷን ግን በዚህ ያን የምታንቋሽሿትና የምትሰድቧት ከሆነ እውነታው ግን ይሄ አይደለም። እውነታው ትክክል አይደለም።
ተፈጠር ያለው ነገር በሙሉ እኮ በሰከንድ ይፈጠራል። ታዲያ እንደዛ ከሆነ ያን ያህል ጊዜ ይችልች እስር ቤት ውስጥ እየተመላለሰች እስር ቤት ውስጥ እየሄደች እያለቀሰች የሰራችውን ቪዲዮ በሙሉ አይታችኋል። ታዲያ ጠልቷት ነው አይደለም? እልህ ሊኖርበት ይችላል። ወንዶች ደግሞ እልህ ሲይዛቸው አፈቀሩሽ አላፈቀሩሽ ምናሉሽ አላሉሽ በእልህ ሊያደርግ ይችላል። እንግዲህ ሲጨቃጨቁ ሲደባደቡም ሆነ አሁን የምታዩት ድብድብም ምንም እንግዲህ የነበረው ሁለቱ አብሮ በነበሩበት ሰዓት ነው አይደለም? አሁን የዚህኛው ደግሞ ዘመዶች ይወጡና ሄዝ ማይ ብራዘር ሄዝ ማይ ብለድ ሄዝ ማይ ዲንግ ደስ ያ እቺ ዘረቤስስ እናንተ ናችሁ። እሷ ልመና ወጥታ የኢትዮጵያን ሕዝብ እርዱኝ አላለችም። ሕዝብ ካናዳ እድሉን አግኝታ በጣም ትልቅ አክሰስ ባለበት ትልቅ እድል ባለበት የሰው ልጅ ሰርቶ በሚለወጥበት ሀገር ሄዳ አብዳ አልመጣችም። ዘር ማንዘሮችን አሳርፍልና እናንተ እዛው እርስ በራሳችሁ ተጋቡና ተባዙ። የዚህን ያህል ዘረኝነት የዚህን ያህል እንትን ከሆነ ታዲያ ለምንድን ነው ታዲያ ዘርን አግባ ምናምን የምትሉት ከሆነ እባካችሁ ያለ ዘሩም ስፖንሰር ለምን ይሆኑታል ታዲያ? ለአዶናይ ለምን ዘራችሁ ትግራይ ውስጥ ስፖንሰር አያደርገውም? ስፖንሰር እያደረጉ ያሉት ከስር ያስፈቱት እኮ የኦሮሞ የጃኒ ዘመዶች ናቸው። በዘራችሁ ብቻ የምታምኑ ከሆነ ለአዶናይ ፕሊስ ስፖንሰር እንዳትሆኑት። ምክንያቱም ቤተሰቦቹ ዘርህን አግባ ብለውታል። የተባረከች የተቀደሰች ሴት ዘርህን ፈልግና አግባ፣ ይቺ ወፍ ዘራሽ ተብላለች። ስለዚህ አዶናይን ስፖንሰር አድርጋችሁ የምታሰሩ ሰዎች ካላችሁ እባካችሁ ዘሩን ያግባ ፈልጉ። ያለ ዘሩ ለምንድን ነው ስፖንሰር የምታደርጉት? እነሱ የአዶናይ ዘመዶች ዘርህን አግባ እያሉት ነው። ታዲያ 5 ሚሊዮን ታዲያ የትግራይ ህዝብ ብቻ ነው እንዲህ ልጁን ፎሎ ያደረጋችሁት? ፎሎ ያደረጋችሁ 5 ሚሊዮን ካላችሁ ፎሎዋችሁን አንሱ። ምክንያቱም አዶናይ ዘመዶቹ ዘርህን አግባ ብለውታል። ዘርህን አግባ ይቺ ባለናት የተባረከ ዘር እያለ በትግረኛ ያሉትም ማለት ነው። የተባረከ ዘር እያለ ዘረ ጥሩ እያለችህ ተብሏል። ስለዚህ እኛ ደግሞ ለጃኒ ካለ ዘርሽ ሄደሽ አንላትም። ካፈቀርሽ ዘር የለም፣ ከወገብ በታች ዘር እንዳለን ያላቅ። ስለዚህ አደራችሁ ጃኒ በማንነቷ የአዶናይ ዘመዶች የአዶናይ ዘሮች እየሰደቡ በጥፋቷ በስህተቷም አይደለም፣ ስህተት እንኳን ሰርታ አይደለም ካለ ስህተቷ። ስለዚህ አዶናይን 5 ሚሊዮን ያስገባቸው አማራና ኦሮሞ፣ እሷ ደግሞ ዘሯ እግዚአብሔር ነው። ማንም የላትም ጃኒ። መድኃኒዓለም የምታምነው ገብርኤል ጀርባ ላይ የተሳለችው ታቶ ያደረገችው ገብርኤል ብቻ ነው ዘሯ። ገብርኤል ብሎ እያለችን ብትጠራው። ስለዚህ የገብርኤል ልጅ ስለሆናችሁ ኦርቶዶክስ ክርስቲያኖች፣ የገብርኤል አማኞች እሱን የምታውቁት ልንገራችሁ 2 ሚሊዮን እያለ ነው ኢትዮጵያ ሲገባ ጃኒን ይዞ ነው ዛሬ 3 ሚሊዮን ሲገባ እንዴት እንደጨፈረች አይታችኋል። የራሷ እኔ የምታሳዝነኝ ምን እንደሆነ ታውቃላችሁ? እግዚአብሔር ምስክሬን ነው የምላችሁ። ምስኪን ሴት ናት። ፎሎ አርጎ የራሷን 1 ሚሊዮን እና 2 ሚሊዮን እንኳን ሲገባ አደግስም ወይ ፎሎ አርጎኝና 2 ሚሊዮን እንኳን አስገቡኝ አትልም። ስለዚህ በቃ እች ልጅ የዚች ልጅ የሆናችሁ አይደለ? የእሷ እኮ ፎሎወሮች ናቸው እኮ እሱን ፎሎ አድርገው አዶናይን 5 ሚሊዮን ያስገቡት። የጆን ዳንኤል ፎሎወሮች የጃን ፎሎወሮች አንድ ላይ ናቸው። ሁለቱንም ፎሎ ያደረጉት 1 ሚሊዮን ያስገቡት። ኦኬ ዛሬ የሁለቱ ፎሎ ጆን ዳንኤል ታሰረ፣ ጃኒን ነበር የሚከታተሉት። የጃኒና የጆን ዳንኤል ፎሎዎች ናቸው ደግሞ አዶናይን ፎሎ ያደረጉት። ዘሩን የሚመርጥ ከሆነ
ስፖንሰር አድርጋችሁ የምታሰሩ ሰዎች ተጠንቀቁ።